ኢትዮጵያውያን ችግር ውስጥ ገብተዋል። ከትግራይ አስቸኳይ ደብዳቤ ለኦሮሞና ለአማራ ተልኳል። ኢትዮጵያ በመሰባበር የማለፍ ተፈጥሮ ያላት ሀገር ናት ሲሉ ባለስልጣኑ ገልጸዋታል። የክርስቲያን ታደልና አብሯቸው ያሉ ተከሳሾች ጉዳይ እንመለከተዋለን። የጠፉት ፕሬዝዳንት እየተፈለጉ ነው። ትራምፕ አዲስ ትዕዛዝ አስተላልፈዋል። ውድ ተመልካቾቻችን እነዚህን ጉዳዮች በዝርዝር እንመለከታቸዋለን። ሰብስክራይብ፣ ሼርና ላይክ እያደረጋችሁ አብሮነታችሁን ከኛ ጋር አድርጉ። በቅድሚያ በደቡብ አፍሪካ ጆሃንስበርግ ከተማ በተለይም ደግሞ ማርብል ታወርስ ተብሎ በሚጠራው አካባቢ ከ300 በላይ የሚሆኑ በኢትዮጵያውያን የተያዙ ሱቆችና የንግድ ተቋማት ፈርሰዋል። በዚህ መፍረስና እርምጃ ሳቢያ በንግድ ቤቶች ውስጥ የነበሩ በሚሊዮኖች የሚቆጠሩ የንግድ ዕቃዎችና ንብረቶች ወድመዋል፣ ለትልቅ ጉዳትም ተዳርገዋል። ዜጎች በንግድ ስራቸው ላይ ተደግፈው የሚኖሩ በመሆናቸው አሁን የደረሰባቸው ይህ ውድመት ከፍተኛ ኢኮኖሚያዊና ማህበራዊ ቀውስ እንደፈጠረባቸው ኢትዮጵያውያን ገልጸዋል። በቀጣይ መረጃችን ሳልሳ ወያኔ ትግራይ ፓርቲ ከትግራይ ለኦሮሞና ለሰፊው የአማራ ህዝብና መሪዎች ሁለት ተያያዥነት ያላቸው የሰላም ጥሪዎችን ማስተላለፉን ገልጿል። ፓርቲው ባወጣው ተከታታይ መግለጫ ባለፈው ጊዜ በኢትዮጵያ ላይ የደረሰው የከፋ ማህበራዊና ኢኮኖሚያዊ ውድመት እንዳይደገምና አዲስ የጥፋት እሳት እንዳይቀሰቀስ መቆሙን ገልጿል። እንዲሁም ህወሓትና የትግራይ ፖለቲካ መሪዎች ከጦርነት አዘቅት ወጥተው ወደ ሰላማዊ ትግል እንዲመለሱ ጥሪ አቅርቧል። ድርጅቱ አያይዞም የህግ የበላይነትን፣ ሰላምን ማስቀደም እንደሚገባ በመጥቀስ የኦሮሚያ ልጆችና ምሁራን ያላቸው ፖለቲካ ተጽዕኖ በመጠቀም አዲስ ሊከሰት የሚችለውን ጦርነት እንዲያስቀሩ ማሳስቧል። አሁን የሚነሳው ጦርነት በቀላሉ የሚታይ ሳይሆን የውጭ ኃይሎች ጭምር መሳሪያቸውን የሚያቀባብሉበት ከባድ አውድ ሊሆን እንደሚችልም አስጠንቅቋል። በመሆኑም የተቋረጡ መሰረታዊ አገልግሎቶች እንዲመለሱ፣ ህገ መንግስታዊ መዋቅሮች እንዲከበሩና መንግስት ለወጣቶች ጥያቄዎችን በውይይትና በሰላማዊ መንገድ እውነተኛ ምላሽ እንዲሰጥም ጠይቋል። በተጨማሪም ለአማራ ህዝብና መሪዎች ባስተላለፈው መልእክት በሁለት ህዝቦች መካከል ያለውን ታሪካዊና ዘመናዊ ቁርኝነት መሰረት በማድረግ የአማራና የትግራይ ክልሎች ከዚህ ጦርነት አውድ ውጭ እንዲሆኑ በማድረግ የሞራልና የታሪክ ግዴታ መሆኑን በማስታወስ ለሰላም እንዲቆሙ ጥሪ አቅርቧል። ትግራይ ከስምምነቱ ማግስት ጀምሮ ከቀድሞ ጦርነት ውጥረት ተላቀው ወደ አንጻራዊ መረጋጋት መመለስ ላይ የነበሩ የትግራይ ከተሞች አሁን ላይ መጠነኛ የማገገም ምልክቶች ቢታይባቸውም በከፍተኛ ስጋት ውስጥ መውደቃቸው ግን ተሰምቷል። በተለይም በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አወጋገር ተሰርዞም በደብረ ጽዮን የሚመራው የቀድሞ የክልል አስተዳደር እንደተመለሰ መነገሩን ዳግም ጦርነት ሊቀሰቀስ ይችላል የሚለውን ስጋት በእጅጉ አባብሶታል። ይህ ለውጥ መደመጡን ተከትሎ የትግራይ ከተሞች እንቅስቃሴያቸው እየቀነሰ ጭር እያሉ መምጣታቸው ታውቋል። የመቀሌ ከተማ ነዋሪዎች ለዶቼ ቬለ በሰጡት ማብራሪያም በተለይ በማምሻ ሰዓት ከ11 ሰዓት እስከ 12 ሰዓት ጀምሮ ህዝቡ በፍጥነት ወደ መኖሪያ ቤቱ ለመግባት እንደሚሯሯጥና ንግድ ቤቶቹን ቀደም ብለው በሩን እንደሚዘጉ፣ ይህ ለውጥ መደመጡን ተከትሎ የትግራይ ከተሞች እንቅስቃሴያቸው እየቀነሰና ጭር እያሉ መምጣታቸው ታውቋል። ከዚህ በተጨማሪም የግዳጅ ወታደራዊ ምልመላና ዝግጅት መጠንከር እንዲሁም የህወሓት መሪዎች ወደ ጦርነት እንገባለን የሚል ግልጽ ንግግር ማድረግ መጀመራቸው የነዋሪዎችን ስጋት እጅግ ከፍ አድርጎታል። በሌላ በኩል የትግራይ ክልል ኮሚኒኬሽን ቢሮ ሐምሌ 14 ቀን 2016 ባወጣው መግለጫም የፌዴራል መንግስት ከፍተኛ ወታደራዊ ዝግጅት ላይ መሆኑን ጠቅሶ በክልሉ ሊሰነዘር የሚችለውን ጥቃት ለመከላከል በሁሉም አካባቢዎች መንግስትና ድርጅት ኃላፊዎች መድረኮችን እያዘጋጁ መሆናቸውን አስታውቋል። በዚህ የጦርነት መንፈስ ምክንያት የንግድ እንቅስቃሴዎች መዳከማቸውና ህብረተሰቡ ጦርነት የማይቀር መሆኑን ማመኑ በከተሞች ላይ የተረጋጋ መንፈስ እንዲጠፋ አድርጓል። ከወታደራዊ ዝግጅትና ከግዴታ ፈሳ ለመሸሽ በርካታ ወጣቶች ክልሉን ጥለው በመሰደዳቸው ከተሞች ጭር እንዳሉ ካደረጉ ዋና ዋና ምክንያቶች መካከልም ይጠቀሳሉ ተብሏል። በዚህም የተነሳ ወደ ማዕከላዊ የመንግስት ክፍል የሚደረጉ ጉዞዎች እገዳ የተጣለባቸው ሲሆን ከአዲስ አበባ ውጭ ያሉ ጉዞዎች ከፍተኛ መዘግየት አጋጥሟቸዋል። ከትግራይ ከተሞች ወደ አዲስ አበባ ለመጓዝ አውሮፕላን ትኬት የቆረጠ ሰው እንኳን ለመሳፈር እስከ 2 ሳምንት መጠበቅ ግድ እንደሚለውም ተናግሯል። በሌላ መረጃ ኢትዮጵያ ፈተና ቢበዛባትም በፈተናና በመሰባበር የማለፍ ተፈጥሮ ያላት ሀገር ናት ሲሉ ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የኢትዮጵያ ወታደራዊ አካዳሚ ሆለታ በሚገኘው የአካዳሚው ግቢ ያሰለጠናቸውን 71ኛ ዙር መተማ ኮርስ እጩ መኮንኖችን እያስመረቀ ይገኛል። በምርቃት ስነ ስርዓቱ ንግግር ያደረጉት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ፈተና ቢበዛባትም ፈተናን በመሰባበር የማለፍ ተፈጥሮ ያላት ሀገር ናት ብለዋል። ወደ ቀጣይ ጉዳያችን ስናልፍ የክርስቲያን ታደለና አብሯቸው ያሉ ተከሳሾች መዝገብ ጉዳይ አሁንም መነጋገሪያ መሆኑ ቀጥሏል። የብይን አሰጣጥ ወደ 2019 ዓ.ም ተሸጋገረ። በሽብር ወንጀል ክስ በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባላት አቶ ክርስቲያን ታደለም፣ አቶ ዮሐንስ ቧያሌውና ሌሎች ተከሳሾች መዝገብ ትናንት ይሰጣል ተብሎ ይጠበቅ የነበረው ዋና ብይን በድጋሚ መራዘሙ ተገለጸ። በትናንቱ የችሎት ውሎም የኢትዮ ቴሌኮም መረጃን በተመለከተ ፍርድ ቤቱ አስቀድሞ ጠይቆ የነበረው መረጃ
ተነቧል። በዚህም የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስ ስልክ ቁጥሮች ለረጅም ጊዜ ከአገልግሎቶች በመቆየታቸው ምክንያት በደንቡ መሰረት ሌሎች አዲስ ተጠቃሚዎች መተላለፋቸው ተረጋግጧል። ተከሳሾቹ ያለምንም ውሳኔ ላለፉት 3 ዓመታት በስር ላይ መቆየታቸው ተገቢ አለመሆኑንም አንስተዋል። ፍርድ ቤቱ ብይኑን የሚያውቀው ከሆነም በረጅም ቀጠሮ ፍትህ ከሚያዘገይ በአጭር ቀን ቀጠሮ ለምን አያነበውም ሲሉም አቤቱታቸውን አቅርበዋል። ፍርድ ቤቱ ብይኑን ያዘጋጀ ቢሆንም ተከሳሹ በእንቢተኝነት ካልቀረ በቀር ባልተገኘበት ሁኔታ ውሳኔ ማንበብ በሕግ እንደማይቻል ገልጿል። በተለይ ደግሞ አንደኛ ተከሳሽ አቶ ዮሐንስ ባያሌው በህመም ምክንያት በችሎቱ ባለመገኘታቸው ውሳኔው ማስተላለፍ አልተቻለም ተብሏል። በመሆኑም ታማሚ ተከሳሹ ተሽሏቸው በችሎቱ ሲገኙ ብይኑን ለማሰማት ተከሳሹ በመከላከያ ማስረጃ ያቀርቡ ወይስ በነፃ ይሰናበቱ በሚለው ነጥብ ላይ ውሳኔ ለመስጠት ፍርድ ቤቱ መዝገቡን ለጥቅምት 6 ቀን 2019 ተለዋጭ ቀጠሮ ሰጥቷል። ከነሐሴ 1 እስከ መስከረም 30 ባሉት ወራትም የፍርድ ቤት የረፍት ጊዜ መሆኑ ይታወቃል። የውጭ መረጃዎችን ስንመለከት የካሜሩኑ ፕሬዝዳንት እየተፈለጉ ነው። 45 ቀን ሆኗቸዋል። ከ1982 ጀምሮ ለ43 ዓመታት ያህል ካሜሩን እየመሩ ያሉት 93 ዓመቱ ዕድሜ ባለጸጋ አዛውንት ፕሬዝዳንት ፖል ቢያ ለትንሽ የግል ረፍት ወደ አውሮፓ ጎራ ብለው እስካሁን ደብዛቸው ጠፍቷል ተብሏል። ፕሬዝዳንቱ ሀገራቸውን ለቀው ወደ አውሮፓ ያመሩት በፈረንጆቹ ሰኔ 7 ቀን 2016 ዓ.ም ነበር። አሁን በትክክል የት እንዳሉና መቼ ወደ ሀገራቸው እንደሚመለሱ የታወቀ ነገር የለም። ስልካቸውም ድምፃቸውም ጠፍቷል ተብሏል። በሌላ መረጃ ትራምፕ የታገደው የኢራን ሀብት ጥቃት የተፈጸመባቸውን የአሜሪካ መርከቦችን ለመጠገን እንደሚውል ተናገሩ። ፕሬዚዳንት ዶናልድ ትራምፕ በአሜሪካ የተያዙ የኢራን ሀብቶች በመርከቦች ጭነቶች ወይም የትኛውም ተያያዥ ነገር ላይ ለደረሰው ጉዳት ክፍያ ለመፈጸም እንደሚጠቀሙበት ተናገሩ። የአሜሪካ ጦር በበኩሉ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት መፈጸሙን ያስታወቀ ሲሆን የቴህራን መገናኛ ብዙሃን ደግሞ 4 ሰዎች መገደላቸውን ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ትራምፕን አስተያየት አቀጣጣይ ሁኔታ ሲሉም ጠርተውታል። አሜሪካ ትናንት ምሽት ጥቃት የፈጸመችው በኢራን የሚደገፉት ሁቲዎች በቀይ ባህር ሲጓዝ የነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦችን መምታታቸውን ካስታወቁ በኋላ ነው። ይህ የሁቲ ጥቃት የዓለም መርከብ ጉዞ ላይ ስጋት መፍጠሩ የነዳጅ ዋጋን እንዲጨምር አድርጎታል። የአሜሪካ ጥቃትን ተከትሎ በኢራን ባንደር አባስ የተባለው የወደብ ከተማና ቀሽም ደሴትን ጨምሮ በሀገሪቱ ደቡባዊ ክፍል በሚገኘው ቁልፍ ወታደራዊና የንግድ ቦታዎች ላይ ፍንዳታዎች መከሰቱም የመንግስት መገናኛ ብዙሃን ዘግቧል። ይህ ጥቃት ከመድረሱ አስቀድሞ ፕሬዚዳንት ትራምፕ ሁቲዎች ወይም ኢራን ጥቃት የሚፈጽሙ ከሆነ ቴህራን ላይ ትልቅ ወታደራዊ ቅጣት እንደሚጥሉም ዝተው ነበር። የተወደዳችሁ ቤተሰቦቻችን የመረጥንላችሁ መረጃዎች እኚህ ነበሩ። ሰብስክራይብ እና የደወል ምልክቷን እየነካችሁ የቀጣይ መረጃዎች እንዲደርሷችሁ አድርጉ።